ያ መሪ ተነስቶ ተመከሩ በሰው ቃል ተጣርቶ ናዖስ ና ቅዱስ እስጢፋኖስ እየጠራ ነው ብሎ ናዖስን በቀንዱ እያባረረ ይዞት ሄደ። ቅዱስ እስጢፋኖስ በሬውን እንዲናገር አደረገ ሲባል ያምናል። የበላማ እየተናገረ የትኛው ትምህርት ይገባል? ካላማሪ ሲያደርጉ እነሱ በጥንቁልና ስለሚያደርጉ እናውቃቸዋለን። በሃይላንድ ውሃ እየሞሉ ሃይላንድ ውሃ ላይ ቀለም ቀብተው ውሃው ወደ ደምነት ቀየር እያሉ ሰው ሲያጋቡት ነበር። ሰሞኑ እነሱ ናቸው እንደዚያ የሚያደርጉ። እግራቸው ላይ ቀይ ስር እየቀቡ ቀይ ደም እያረጉ ይኸው ከደሙ ኢየሱስ ፈወሰ እያሉ ሽባ እየመሰሉ እየሮጡ ሰው የሚበሉ እነሱ ናቸው ጠንቋዮች ማለት። ቤተክርስቲያን ጠንቋይ አይደለችም። የታለቀ ሲሆን መናፍቃን ዶክተር አይደለም። ቤተክርስቲያን ዓላማዋን ሳለች የሚባለው ቤተክርስቲያን አትስትም እንጂ ለወድ የሚያገለግሉ አገልጋዮች ሲገቡባት ለወድ ብለው መምህር የሚሆኑ ለወድ ብለው ካህን የሚሆኑ ለወድ ብለው ሰባኪ የሚሆኑ ሰዎች ሲመጡ ቤተክርስቲያን ዓላማዋን ስታለች። ቤተክርስቲያን ልጅ በሉ ለእግዚአብሔር ቀኝ ቆሞ አየዋለሁ። የማን ልጅ? በየት ቆሞ? በማን ቀኝ? የማን ልጅ ነው? ይህንን አየዋለሁ ብሎ የሰማዕታት መጀመሪያ የሆነው ቀዳሜ ሰማዕት የዲያቆናት አለቃ የሆነው የምዕመናን ጠበቃ በምዕመናን ላይ የመጡትን ነቀላዎች ሁሉ አርቆ ቤተክርስቲያንን እንድትቀጥል ከውስጥ ከውጭ ፈተና ይላደጋል ታላቁ የዲያቆናት አለቃ ቅዱስ እስጢፋኖስ ነው። ቃሉን የምናገኘው ግብረ ሐዋርያት ምዕራፍ 7 ቁጥር 56 ላይ ነው። በጣም ከማስበውና ከምታስቡት በላይ ታች ደቂቃችን ጥቂት ነውና የተወሰኑ ነገሮች ብቻ ብያችሁ ትምህርቱን ጨርስና ብፁዕ አባታችን ስላሉ እሳቸው ጨምረው ያጎደሉትን መጥተው ያስተምሩናል እና ለተወሰነ ደቂቃ ነው ከኔ ጋር የምቆየው። ቅዱስ ቀዳሜ ሰማዕት እስጢፋኖስ ሁላችንም እንደምናውቀው እስጢፋኖስ ማለት የስሙ ትርጉም ማዕቶተ ቁድ ወይንም ፋኖስ ማለት ነው። ፋኖስ ማለት ብርሃንን የሚያበራ ነፋስ የማይገባበት ነው። ፋኖስ በሁለት ነገር ብርሃን እንዲሰጥ ይሆናል። አንደኛው በዘይት፣ ሁለተኛው በፈትል። ፈትሉ ብቻ ቢኖር ዘይት ከሌለ እሳቱ ተዋህዶ ሊኖር አይችልም። እሳቱ ብቻ ቢኖርም ፈትል ከሌለ ዘይቱ ብቻ ቢኖርም ያለ ፈትል እሳት ብርሃን ማግኘት አይቻልም። እንደ ፈትል አካሉ፣ እንደ ዘይት መንፈስ ቅዱስ፣ እንደ ብርሃን እግዚአብሔር ነው። እንደ መስታወት ነፋስ እንደሚከለክል መስታወት ሃይማኖቱ ነው። ነፋስ ገብቶ ፋኖስን እንዳያጠፋው መስታወቱ እንደሚከለክልለት ቅዱስ እስጢፋኖስን በሃይማኖት በምግባር ጸንቶ ለመኖሩ በዚያ ለመኖሩ ምክንያቱ አንደኛው የእግዚአብሔር ማደሪያ መሆኑ ነው። ሁለተኛው የእሱ ብርሃን እንዳይለየው በእምነት የጸና መሆኑ ነው እና ከዚህ የተነሳ እስጢፋኖስን ሊቃውንት አባቶቻችን ሲናገሩ ከታች እስጢፋኖስን ከላይ እግዚአብሔርን እያየን እንኖራለን ይላል። ከታች ማለት የመጀመሪያ በአዲስ ኪዳን ቀዳሜ ሰማዕት የሚያሰኘው ከሰማዕታት ከክርስቶስ ቀጥሎ የሰማዕታት መጀመሪያቸው በአደባባይ ተወግሮ የሞተ ክርስቶስን የመሰከረ ክርስቶስ በተከሰሰበት የተከሰሰ ክርስቶስ ለምዕመናን አንድነት እንደሞተ ለምዕመናን አንድነት የሞተ ክርስቶስ ኦሪትን ሽራል ተብሎ እንደተከሰሰ ኦሪትን የሙሴ ሕግ ሽራል ተብሎ የተከሰሰ ክርስቶስ ነፍሱን አባ አማጽ ነፍሴ ውስጥ የገደሉ አባቶ ነፍሴን አደራ ላንተ እሰጣለሁ ብሎ እንደሞተ እስጢፋኖስ ደግሞ ቅዱስ እስጢፋኖስ ነፍሱን ለእግዚአብሔር አደራ ሰጥቶ የሞተ ክርስቶስ ስለ ቤተ ክርስቲያን ሲል የሙሴ ሕግ ሽራል ቤተ ክርስቲያንን በሦስት ቀን አፍርሽ እሰራታለሁ ብሎ እንደተከሰሰ ቤተ ክርስቲያናችንን የሚያፈርሳት ክርስቶስን አምላክ ብሎ የሰበከ ብሎ ቅዱስ እስጢፋኖስ ነው ይለውታል። የቅዱስ እስጢፋኖስ የሞቱ መጀመሪያ ሃይማኖቱ ነው፣ የሞቱ ፍጻሜ ሃይማኖቱ ነው ማለት ነው። የሞቱ መጀመሪያ ምንድን ነው? ሃይማኖታችን ማለት ነው ክርስቶስ ወልድ ኢየሱስ ማለት ነው።
በየሰፈር ኢየሱስ ኢየሱስ የሚሉት ኢየሱስ አለ። በስምማ ተመከሩ። በስም ከሆነማ በመምሰልማ ክፉ በመኖር ከሆነ ዝንብም ትበራለች። የንብ ምግብ አይላትም እንጂ ክንፍ በመኖር ከሆነማ አሞራም ክንፍ አለው። የንስርን ያህል አይበርም እንጂ ስም ተገልብጦ ነው የዋናት የሚል ስም ያለችው። ውሃው ከሌለ የማትኖር የዋናት ተመርጣለች። ይህ ኢየሱስ እያሉ የሚጠሩት የልብ ወለድ ፈጣራቸው ነው። ኢየሱስ ማን ነው ከተባለ የእግዚአብሔር የባህሪ ልጁ ነው። ኢየሱስ ማን ነው ከተባለ አምላክ ወልድ አምላክ ነው። ኢየሱስ ማን ነው ከተባለ ዓለምን ያዳነ የዓለም ቤዛ ነው። ኢየሱስ ማን ነው ከተባለ የሚከራከርልን መምህራችን ነው። ወመምህር ዘይቃወም ለነ የሚከራከርልን መምህራችን በሃይማኖት የጠራን ዘአሲ ወደ ሃይማኖት የጠራን ተወካፊ በሃይማኖት የተቀበለ ዘአሲ ወደ መከራ የጠራን ተወካፊ መከራውን ስንቀበል መከራውን ተቀበላችሁልን ብሎ የሚሸልመን ወመምህር ዘይቃወም ለነ በአላውያን በካህዲያን በመናፍቃን ፊት በቅዱስ እስጢፋኖስ አድሮ አይሁድን በሰለስቱ ምዕት አድሮ አርዮስን በመቶ ሃምሳ ሊቃውንት አድሮ መቅዶንዮስን እስከ ዕለተ ምጽአት በሚነሱ ጳጳሳት፣ ሊቃውንት፣ መምህራን፣ ካህናት፣ ዲያቆናት አድሮ እስከ ዕለተ ምጽአት ድረስ የሚነሱ መናፍቃንን የሚረታልን መምህራችን ነው። ራሱ መምህራችን የሆነልን አምላካችን ስሙ የተመሰገነ ይሁን። ነፃ ብቻ ትንሽ አንስቼ ትምህርት የሚጠቅልለው የመጀመሪያው ቅዱስ እስጢፋኖስ የተከሰሰበት ምክንያት ዛሬ ረፍቱ ነው። ሁላችሁም እንደምታውቁት የተከሰሰበት የመጀመሪያው ምክንያት የሙሴን ሕግ ይሽራል የሚል ነው። የማንን ነገሩላችሁ በጣም ይቀርበሉ። የቅዱስ እስጢፋኖስን አሽራፋሙን ማወቅ አለብን። አንድ ጊዜ አይደል ቅዱስ እስጢፋኖስ ሐዋርያው ይላችሁ ተለምስ ነው የሚመናት ፈተና ምንድን ነው ይባል አንድነት ማጣት ነው። ምን ማለት ነው? ምንድን ነው? እስራኤል ማነው ሐዋርያት ሲያስተምሩ ምዕመናን ሲበዙ ከዓለማውያንም ከእስራኤላውያንም ተበደሉ። ቤተ ክርስቲያን ሁሉንም አትጸየፍ። ከአምልኮ ጣዖት የመጣውንም እግዚአብሔርን ሲያመልክ በኦሪት የኖረን ቢሆን ሁለቱንም አንድ አድርጋ ነው የምትለው። ሁሉንም ስለማትጸየፍ ሁሉንም ተቀብላ ሁሉንም ማስተምራ ንጹሕ አድርጋ ባለችበት ሰዓት አንድ ነገር መካከል ላይ ገባል። ሁሉም ወደ ሐዋርያት ይመጣሉ፣ ሀብታቸው ይሰጣሉ። ሐዋርያትም ያንን ሀብት ተቀብለው ለምዕመናን እኩል ያስተዳድሩ ነበር። በዚህ የተነሳ ሐዋርያት ለመንፈሳዊ ነገር ይፋጠናሉና ምዕመናኑ ለሁሉም ማስተናገድ ነው አይዘልቁትም። ከዚያ የተነሳ እስራኤል የተሰበሰቡት ክርስቲያኖች መነቃቀፍ ያዙ። ምን እያሉ የእኛ ዘመኖች አልበሉም፣ የእኛ ዘመኖች አልበሉም። ኮድ ነው መቼም ዓለም የሚያጠፋው ኮድ ብዙ ነገር አሰድዷል። ወዴት ኮድ ያመጣው ነገር መጥፎ ከዛ በዚህ የተነሳ በወር የተነሳ ሲከፋፈሉ የሴቶች ለቀማ ደግሞ ጎላ ይላሉ ሊቃውንት። ምን የሚል እስራኤላውያን እንደምታውቋቸው ቤተ እግዚአብሔር ውለው ይመጣሉ። ከአሕዛብ የመጡት ደግሞ ምግብ እያሳመኑ ይበላሉ። ሁለቱም መስተዳደር ያሉ ዝም ብለሽ ሄደሽ ቤተክርስቲያን ስትመሰገሽ ትያለሽ ይሏቸዋል። ቤተክርስቲያን ይሉት እነዛ ደግሞ ቀድሞ ስለወላችሁ ከሆነ ለምን ተቀመጣችሁ ይሏቸው ጀመር። በዚህ የተነሳ ነቀፋው እየበዛ ምዕመናኑ መጣላት ሲጀምሩ ምናል መሰላቸው ሐዋርያት እኛ የተሾምነው ለሆድ ልናገለግል አይደለም ማለት ሲወድ የተሾምነው ለሆድ ምን አይደለም። ቤተ ክርስቲያን ዓላማዋን ሳተች የሚባለው ቤተ ክርስቲያን አትስትም እንጂ ለሆድ የሚያገለግሉ አገልጋዮች ሲገቡባት ለሆድ ብለው መምህር የሚሆኑ ለሆድ ብለው ካህን የሚሆኑ ለሆድ ብለው ሰባኪ የሚሆኑ ሰዎች ሲመጡ ቤተ ክርስቲያን ዓላማዋን ስታለች። ቤተ ክርስቲያን ዓላማዋን ስታለች ያልኳችሁ እዚህ ጋር ያለችው ነው ያልኩት እንጂ ቤተ ክርስቲያን የምትባለው የማኅበረ መላእክትና የደቂቀ አዳም አንድነት ስለሆነ ከዛ ውስጥ ተቆርጠው እነዛ ሰዎች ይወጣሉ። ቤተ ክርስቲያን አትስታለች። የማትሰሩ ቤተ ክርስቲያን ልጆች ያደረገ እግዚአብሔር ይመስገን። ይሄን ካልኳችሁ ተመልሳችሁ ለነገሬ ከዚያ በኋላ ይላሉና ሰው ምረጡ እንሹምላችሁ አሏቸው። 7 ዲያቆናት ተመረጡ። ከእነዚያ መካከል ቅዱስ እስጢፋኖስ አንዱ ነው። ከዚህ በኋላ ቅዱስ እስጢፋኖስ መንፈስ ቅዱስ ያደረበት እስራኤልን የሚመራ ሆነ። ልብ ብላችሁ ስሙ። በሆድ የተጀመረ ጥቂት ነገር አድጎ ሀገር መክፈል አይቀርም። በሆድ የተጀመረ ነገር
ከዚያም በኋላ እስጢፋኖስ ገባና ያንን ሰይጣን በሆነ ምክንያት ያመጣው የክርስቶስን ማይበር መቅሰም ጸጥ አደረገ። ከዚያም አልፎ መንፈስ ቅዱስ አድሮበት ነበርና እስራኤልን በቀና እስራኤል ዘመት ምዕመናን ክርስቲያኖችን በቀና እያስተዳደረ ከቆየ በኋላ ልብ በሉ መንፈስ ቅዱስ ስላደረበት ታላላቅ ተአምራትን እያደረገ እስራኤልን መጠበቅ ያዘ ይላል። ማንን መጠበቅ ያዘ? እስራኤል ዘመት ክርስቲያኖችን ማለት ነው። ከዚያ በዚህ የተነሳ ናዖስ የሚባል አንድ ጠንቋይ ነበረ። ይህ ጠንቋይ ምዕመናንን የሚያስብ ነው። በነገራችን ላይ ነገር ይገራል ሻሸው ተመጠመ ሲሆን መናፍቃን ደውተራ ይላል። ደውተራ ማለት ድንኳን ማለት ጠንቋይ ማለት ያስተማረ ሰው ይችላል። እንደዚህ የሚናገር እንደ ልቡ ናቸው እነሱ ማለት ነው። ደውተራ ማለት ቃሉ ሲፈታ ድንኳን ማለት ነው። ደውተራ የምትባሉ ለቤታችን ድንኳን ማለት ናቸው። ደውተራ የሚባል የሙሴ ድንኳን። ስለዚህ ክብርናሽ ነው። ቤተ ክርስቲያን ጠንቋይ የላትም። ቤተ ክርስቲያን ተንኮለኛን አትሰብክም። ቤተ ክርስቲያን ከጠንቋዮች ጋር እየተዋጋች ኖራለች። ቀድሞን ተዋግታለች፣ ዛሬም ትዋጋለች። ስለዚህ ክብሩ ተአምራትን ሲያደርጉ እነሱ በጥንቁልና ስለሚያደርጉ እናውቃቸዋለን። በሃይላንድ ውሃ እየሞሉ ሃይላንድ ውሃ ላይ ቀለም ቀብተው ውሃው ወደ ደምነት ቀየር እያሉ ሰውን ሲያጋቡት ነበር ሰሞኑን። እነሱ ናቸው እንደዚያ የሚያደርጉት። እግራቸው ላይ ቀይ ስር እየቀቡ ቀይ ደም እያረጉ ይኸው ከደሙ ኢየሱስ ፈወሰ እያሉ ሽባ እየመሰሉ እየሮጡ ሰውን የሚበሉ እነሱ ናቸው ጠንቋዮች ማለት። ቤተክርስቲያን ጠንቋይ አይደለችም። የእሷ ልጆች ያደረገን እግዚአብሔር ይመስገን። ይህ ተመልከቱ። ቆዩ ትምህርት ያጣረ ቆዩ እና ስለዚህ ተመልከቱ። እንደዚያ እያደረገ ታምራትን አደረገ። ምዕመናንን በአንድነት ጠበቃቸው። እግዚአብሔር የምን አምላክ ስለሆነ የአንድነት አምላክ ሲሆን የአንድነት አምላክ ነው። በአንድነት እንድንኖር መድኃኒዓለም ይርዳል። በአንድነት ያልኖረ ሰው እግዚአብሔር አያውቀው። ከአካል ሊተርፍ የሚችለው ማን ነው? ራአው እንደተመለከቱ አካል መናላቅ ከጀመረ ከሰረ። አይን ክንድርን ከላቀች ካሰረች። ጉድፍ ይመጣ ማን ይጋርድላታል? አይን ተመልከቱ። አፍንጫ ደግሞ አይንን ከላቀ ተመልከቱ። ጅብ ቢመጣ ማን ይጋርድላታል? ጥርስ ተመልከቱ። እዛ ጋር ተጎልተ ብሎ አይንን ቢልቅ አይን ካላየ ጥርሱን የሚያረግፍ ራሱን የሚያረግፍ ድንገት ቢመጣ ማን ያድነዋል? አይን እጅን ከላቀች ተመልከቱ። ይህ ነው አይ ጥርሷን ተመልከቱ። አንቺ ውስጥ ተጎልተሽ መከራ እያዩ ብትልጅ አይን ካላየች የሚሰራትን ነገር ማን ያደርጋል? በአንድነት ካልኖሩ ሊያከፍ የሚችለው ማን ነው? አይን ተመልከቱ። እግርን ከሰደበች እግር አይንን ከሰደበች፣ አፍንጫ ጆሮን ከሰደበ፣ ጆሮ ምላስን ከሰደበ፣ ምላስ ጸጉርን ከሰደበ ማን ነው ሊያመጥ የሚችለው? ጅብ ይመጣል። አይን ብቻዬን እሄዳለሁ ብትል ሳያፈርቀለ እግር ብቻዬን እቀረፍታለሁ ቢል አንዱ እንጨት ነው ብሎ ሊማክር ይችላል። ጆሮ ተመልከቱ። ሳይሰማ ምን አገባኝ አይን እየሰማ ነው እንጂ መከራ እንግዲህ ከዚህ በኋላ አይሰማም። ግን አይን ጆሮ ካልሰማኝ እተዋለሁ ብትል ጆሮ ካልሰማ አይን ብቻዋን የምታመጣው ለውጥ የለም። ጅብ ቢመጣ ድምፁን ሰምቶ እንድትሮጥ የሚያደርጋቸው ነው። ስለዚህ እግዚአብሔር የህብረት አምላክ ነው። ሲኖር እግዚአብሔር ነው የህብረት አምላክ ነው። ያለ ህብረት የሚኖር እኔ የእንትና ዘር እኔ የዚህ ሀገር ሰው እያለ የሚለሰኩር ሰው የእግዚአብሔርን መንግስት ኃይል ለምን? እግዚአብሔር የማህበር አምላክ ነው። እነዚህ አስማምቶ አንድ አድርጎ አምሯል። ላይጠቅም የፈጠረ ፍጥረት ነው። ሁላችንም እንድንጠቅም እንድንተባበር መድኃኒዓለም ይርዳል። ከዚህ የተነሳ ተመልከቱ። ያ ጠንቋይ እንደዛ እያለ ሲነሳ ቅዱስ እስጢፋኖስ በነበረበት ዘመን ነው። አንዱ ብቻ ስላችሁ ነው። ከዛ ምን አደረገ መሰላችሁ? ቅዱስ እስጢፋኖስ ታምራትን ሲያደርግ ጠንቋዩ ቀንቶ እኔም ታምር አደርጋለሁ አለ። ቅዱስ እስጢፋኖስ አይነ ስውር ሰው ነበር፣ አይኑን አበራለት። ሽባ ነበር፣ ተረከረው እንዲሰራ አደረገው። ደንቆሮ ነበር፣ እንዲሰማ አደረገው። ይህን ሲያደርግ ተመልከቱ። ያኛው ናዖስ የሚባለው ሰውዬ እሱ አይነ ስውር ነው ያበራ። እኔም ማደሩ ይገርማችኋል። አይነ ስውር ማብራት ሳይሆን በሬውን ለሁለት ተከፍለዋል አለች። ምን ነው በሬውን የዶ በዶሮ ይሎ ለሁለት ተከፍሏል። ሚዛን አንጥለው ቢመዝኑት ሁሉም እኩል ነው። ሰው ታምሮ ነበር ጎበዝ ነው ያለው። ጎበዝ ነው በጣም እኮ ነው መቀበል ያለብህ። ጌታ ምንድን ነው ያለው?
ወዛቲ ተአምር ትደልነው ብለን ያምኑ መስኔ በስሜ የሚያምኑትም ተአምር ይከተላቸዋል አለ እንጂ ተአምር ይከተላል አላለ። ክርስቲያን ተአምርን ነው የሚያስከትለው፣ ተአምር አይከተልም። እናንተ አዳራሽ ያለ ተአምር ተደረገ፣ ክርስቲያን ተአምር ነው ይከተላል። ተአምር በስሙ የሚያምኑትን ይከተላቸዋል። ስለዚህ ተመልከቱ፣ ምን አለ መሰላችሁ? ህዝቡ ተአምር የሚያደርግማ ናዖስ ነው እንጂ በናዖስ አምነናል ብሎ ህዝቡ ተሰብስቦ በናዖስ አመነ። ቅዱስ እስጢፋኖስ እንዲህ አለ ናዖስን፣ በሬውን የገደልከውን አስነሳዋለሁ አይቻለሁ። ማጥፋት ይቻላል፣ ማዳን አይቻልም ጋር ስለዚህ አይሆንም የሚችለው እኔ ግን አለው አንተ የገደልከውን አስነሳዋለሁ አለና በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም ተነሳ አለው። ያ በሬ ተነስቶ ተመከሩ በሰው ቃል ተጣርቶ ናዖስ ና ቅዱስ እስጢፋኖስ እየጠራ ነው ብሎ ናዖስን በቀንዱ እያባረረ ይዞት ሄደ። ቅዱስ እስጢፋኖስ በሬውን እንዲናገር አደረገ ሲባል ያምኑ አይደል? የበለዓም እየተናገረ የትኛው ትምህርት ይገባል? ከበለዓም በሬውን ሰው የበለዓም ያናገረ በቅዱስ እስጢፋኖስ አድሮ በሬው እንዲናገር አደረገው። ይህ ጊዜ የትክክለኛው አምላክ የቅዱስ እስጢፋኖስ ነው ብሎ ወደ እስጢፋኖስ ነው። የዚያ ጊዜ ተመከሩ ሸንበቆ አቋሙ ወዴት ነው ብትባል ነፋስ ጠይቁት አለችው። የዚህ ዘመን አቋሙ ተነፈሰበት። ሁሉም ይነዳዋል ማለት ፖለቲካ ይነዳቸዋል፣ ዘር ይነዳቸዋል፣ ሆድ ይነዳናል፣ ስልጣን ይነዳናል። ጥቅም ፈላጊዎች ለጥቅማቸው ከአባሉ ሰው ነው የሚመጡት። ጥቅም ብቻ ነው ይሆን። ስለዚህ ተመከሩ እየሰማችሁ ነው። ልጨርስ ነው። ከዚያም በኋላ ምን አለ መሰላችሁ? የቅዱስ እስጢፋኖስ አምላክ ነው ትክክለኛ ብሎ ሲመጡ ተመከሩ ቶሎ ጉድ የሰገለት ወደ ሰማይ ላረግ ነው ልበላል። ከዛ በኋላ ህዝቡ ሰበሰበና አንተ እንዲህ አይነት መስራት አንተ እንዲህ ያለብህ ያለ ግን እንደሰዎቹ ማለት እንደዛ እየተናገር አጋንንት ይዛችሁ ውጡ ወደ ላይ አላቸው። ከዚያ ተመከሩ ሰው ቆሙ ሸምበቆ አሁን በቅዱስ እስጢፋኖስ አምላክ አምኖ ተመልሶ እንደገና አጋንንት ያንሰው ይዞት ከፍሲሉ አረጋጋ ሰውስ ማለት ናዖስ አንተ ተመልሶ ማለት ታምር መከተል ማለት ነው። ታምር መከተል አያስፈልግም። ታምር በክርስቲያን ላይ የሚከተል ለይ ተመከቱ እንደዛ ሲሉ ቅዱስ እስጢፋኖስ እንዳለ አመለጠ እስጢፋኖስ አለ ታከፍ ይለባታችሁ አለ። ከዚያ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲል ናዖስን የያዙት አጋንንት ተሰብስበው ልም ሲሉ ናዖስ ወርዶ ተንቆጫጭጮ ሞተ ይላል። እንዲህ አድርጎ ምዕመናንን አጸናቸው። የቅዱስ እስጢፋኖስ አምላክ ሁላችንን የሚያጽናን። ከዚያ በኋላ መጨረሻ ላይ ይህን ሰውዬው ቅዱስ እስጢፋኖስ ከሞት አስነስቶታል። ይህ ታምር የተሰጠው ነው። ከዚህም በኋላ ተመከሩ በዚህ የቀኑ አይሁድ ቅዱስ እስጢፋኖስን ከሰሱ። ምን አሉት? ነገሩ ይጅበው ምን ነው የከሰሱት? የሙሴን ሕግ ይሽራል ነው ያን ጊዜ ወሬ የሙሴን ሕግ ነው ሰው ተንኮሉ ሙሴን እኮ አያምኑበት ለጥቅማቸው ሲሆን ግን አሁን እንደ ዘረኛዎች እንደ ዘመናችን ዘረኛዎች ማለት አንቀው የገደሏቸው እነሱ ናቸው። ደግሞ ህዝቡን ለማስረሳት የነገር ወገን ብሎ ይጠቅሱልን። እስኪ ተመልከቱ ኢትዮጵያ እስከነ ሚኒስቴሮቿ ላትነሳ የተቀበለችበትን ዘመን አስታውሱ። ኃይለሥላሴ ዘመን ከዚያም ተመልከቱ ስንት ደጋግና ስንት ታላላቅ ነገስታትን የገደሏቸው የራሳቸው ሰዎች ናቸው። እነሱን ገለው በእነሱ ስም ይፎክራሉ። እንደገና ለጥቅማቸው ሲፈልጉ ማለት ነው። ሙሴን አያምኑበትም፣ በሙሴ ስም ይፎክራሉ። የሙሴን ሕግ ያፈረሰ አሉ። ቅዱስ እስጢፋኖስ ምን አላቸው መሰለህ? የሙሴን ሕግ ያፈረስኩት አለና እንዲህ አላቸው የአብርሃም የይስሐቅ የያዕቆብ ልጆችን እያሉ ዘር እየቆጠሩ ተመኩ። ዘር መቆጠራ ከሆነ የአብርሃም ልጆች ከሆናችሁ የይስሐቅ የያዕቆብ የዮሴፍ ልጆች ከሆናችሁ ዮሴፍን የሸጣችሁት እናንተ አይደላችሁ ማለት ነው። የዮሴፍ ልጆች ለካሉ ዮሴፍን ለምን ሸጡት? የሰማችሁ ከዘመና የሙሴ ሕግ ተሻረ አሉ። ተመልከቱ ሙሴን ተመልከቱ ከሰማይ መና አውርዶ ኤርትራ ባህርን ቢከፍልላቸው ፈርዖን ቢመጣባቸው ሙሴን በድንጋይ ልትወጉት የተነሳችሁ እናንተ አይደላችሁ አላቸው። ተመልከቱ የሙሴን ሕግ ሻረ ብሎ ከሰው ሙሴን አያምኑበትም።
የሙሴ ሕግ የምታምኑ ከሆነ ሙሴ ትንቢት የተናገረለትን ክርስቶስን ለምን አላመናችሁም ማለት ነው። የሙሴ ሕግ እናምናለን ማለት አይወጣም። እየሰማችሁ ነው። ሁለተኛ ከዛ የሙሴ ሕግ የደብረ ሲና ሕግ ሽሯል ሲሉ እንግዲያውስ እንደዛ ከሆነ እናንተ ደጎች አይደላችሁ? ሙሴ በደብረ ሲና ጽላትን ሲቀበል ጣዖት አቁማችሁ የጠበቃችሁት እናንተ አይደላችሁ አላቸው። ማለት በሙሴ መፈክር አልመጣም። ሙሴን መንገድ ነው እንጂ መጀመሪያ ማለት ነው። ሙሴ ደብረ ሲና እንደቆየ ጣዖት አቁመው የጠበቁት እነሱ ናቸው። ሙሴን በድንጋይ ሊወግሩት ድንጋይ ያነሱ እነሱ ናቸው። ከዛም በኋላ ይናላቸው ተመልከቱ። አይ እኛስ የሙሴ ሕግ አለ ካሉት ደግሞ እየሰማችሁ ነው። ግን ለእስራኤላዊ አግዞ ፍርድ በትክክል ይፈርድላቸው ትናንት ግብፃዊውን እንደገደልክ እኔ ልትገለኝ ነው ያልክ እስራኤላዊ አይደለም ማለት የታሪክ ሞገታቸው በዚህ አልችለው ሲሉ ተመልከቱ። ሁለተኛ ምን አሉት መሰላችሁ? እየሰማችሁ ነው። ሁለተኛ ምን የሚተናገሩ መሰላችሁ? ቤተ መቅደስን ምን ይላል ያፈርሳል ብለው ነበር። ይህን ሲሉት ምን አላቸው መሰላችሁ? እግዚአብሔር አላቸው። ይህ ምዕራፍ 7 ሙሉን አንብቡት። ምዕራፍ 7 ለእግዚአብሔር ቤት ልትሰሩለት የምትችሉት የት ነው? ሰሎሞን ቤተ መቅደስን ቢሰራ ለእኔ ቤት ልትሰራ ትችላለህ ብሎታል። እግዚአብሔር በሁሉ የሚኖር አይደለም ወይ ብሎ ይህን መለሰላቸው። ተመልከቱ። ሶስተኛ የመጨረሻ እየሰማችሁ ነው። ቃል አድርጌ ላንሳ። የመጨረሻ ምንድን ነው መሰላችሁ? እኛ የገደልነው ነገር የለም ማለት ማንም በማንም የማንንም ደም አላፈሰስንም ሲሉት እንዲህ አላቸው። ክርስቶስ ኢየሩሳሌም ተከትሎም ለነቢያት ወትቤግሮሙ ለሐዋርያት ሚመጣና ኢየሩሳሌም ተከትሎም ለነቢያት ወትቤግሮሙ ለሐዋርያት ሚመጣና ተቀርኩ አስተጋብኦሙ ለውሉድኪ ከመ እንተ ታስተጋብ ዶሮ እጎያ ታይተከለቲሃ። ኢየሩሳሌም ዶሮ ጫጩቶቿ በክንፎቿ ሰብስባ እንደምትይዝ ልጆችሽን ሰብስቤ ልይዝ ወደድኩ። ነገር ግን ነቢያትን የወገርሻቸው የገደልሻቸው ሐዋርያትን የምትወሪያቸው የምትገኛቸው እኔንም የምትሰቅኝ አንቺ ነሽ። ልጆችሽን ልሰበስብ መጥቼ ነበር፣ ሰላምሽን ግን አላወቅሽም ማለት ጌታ። ይህን አላቸው። ነቢያት ትንቢት ቢናገሩ ነቢያትን ገደላቸው። ክርስቶስ ሰው ሆኖ የነቢያትን ትንቢት ለመፈጸም ቢመጣ እሱን ሰቅላችሁ ገደላችሁት። እንዲህ አላቸው። ከዚህ በኋላ ወናው ተመልከቱ፣ ተለወ ሰማይ አለ ወስደው በውድቅት ይወዱ ያፈስሉላችሁ ታደገ ይገራችሁ ከአምስት ምኩራብ ተውጣጥተው ወጥተው እስጢፋኖስን የገደሉት በስንት ቦታ? የአምስት ምኩራብ ሊቃውንት ናቸው ቦታ የገደሉት። የአምስቱንም ምኩራብ ሊቃውንት በጥቅስ አፋቸውን አሳዛቸው። ታሪክ ጠቅሶ አፋቸውን ሲያሳቸው አይ ዝም ብለን እንግደለው አሉ። ሰው ሲሸነፍ ዝም ብለን እንግደለው። የፈሪ መሳሪያ በትር ዱላ ማለት ነው። ዱላ የፈሪ መሳሪያ ነው። ከዛም በኋላ ወስደው ቅዱስ እስጢፋኖስን ሊገሉት አዳራሽ እንዳስቀመጡ ምን አለ መሰላችሁ? እንዲህ አለ ነገራችሁ። እነሆ ሰማይ ተከፈተ። ክርስቶስን በመስበኩ ነበር ሊሰብኩት የመጡ። እነሆ ሰማይ ተከፈተ። ከዛ በኋላ ምን አለ? ሰማይ ተከፍቶ በእግዚአብሔር ቀኝ ኢየሱስ ክርስቶስን ቆሞ አየሁት አለ። ሲሆን ሰማይ ተከፍቶ ነው ክርስቶስ በአብ ቀኝ ቆሞ አየሁት። ስለሁለት ነገር ነው ሁላችሁም ደስ እንዲላችሁ የምፈልገው። አንደኛው ሁሉም ሰው ድንጋይ አንስቶበት ሳለ ሰማይ ተከፍቶ ክርስቶስ መታየት ለምንድን ነው ካላችሁ፣ በሌላ አነጋገር ክርስቶስ ተቀመጠ ይላል ዕብራውያን ምዕራፍ 1። አሁን ለቅዱስ እስጢፋኖስ ሲታይ ቆሞ ነው የታየው። ለምንድን ነው ይባል? በዙሪያ ከተሰበሰቡት ይልቅ እኔ ካንተ ጋር ነኝ ማለት ነው። ሲሆን በዙሪያ ከተሰበሰቡት ይልቅ ነው እኔ ከማን ጋር ነኝ? ካንተ ጋር ነኝ። የምድራዊ ሰራዊት ብታጣ በልዑል ዙፋን የታየው የእኔ ሰራዊት ያንተ ሰራዊት ናቸው ለማለት ይነገረው። ከዚህ በኋላ ቅዱስ እስጢፋኖስ የሰውን ልጅ በአብ ቀኝ ቆሞ አየሁት ሲላቸው ክርስቶስንም የሰቀሉት እግዚአብሔር አይደለም የዮሴፍ ልጅ ነው ብለው ነበር። ያንን ሲገልጽላቸው ምን አለ መሰላችሁ? መጨረሻ ላይ የሰው ልጅ በአብ ቀኝ ቆሞ አየሁት ሲላቸው ድንጋይ አንስተው ቅዱስ እስጢፋኖስን በዛሬው ዕለት ወግረው ገደሉት። እሱም ከክርስቶስ ቀጥሎ ከሐዋርያት አስቀድሞ የሰማዕትነት አክሊልን ተቀበለ። 3 አክሊል ወረደለት። በዛሬው ዕለት
ቅዱስ እስጢፋኖስ ክርስቶስን ሰብኮ ክርስቶስን መስክሮ ያረፈበት ዕለት ነው። ለዚህ ዕለት ያደረሰን አምላክ ስሙ የተመሰገነ ይሁን። ከቅዱስ እስጢፋኖስ ረድኤት በረከት ያሳትፈን። እንዲታችሁና መስዋዕት ነው ይቆዩ። ለሁላችሁ እግዚአብሔርን አመስግኑ። ለጌታ መጋቤ ሐዲስ ጌታ ግሩም ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን።